ብዙ ሰው ሀቢትን የማይገነባበት ልማድን የማያመጣበት ትልቁ ችግር ፐርፌክት ታይም ይጠብቃል። ባለችው ነገር እኮ መጀመር ይቻላል፣ በትንሽ ነገር እኮ መጀመር ይቻላል እና ፐርፌክት ታይም ትጠብቃለህ። እንደውም ከናው ጋር ከአሁንን ከመጀመር ጋር የተያዘ አንድ ሀሳብ ልንገር፣ አንድ ታሪክ ነውና እኔም ከአንድ አሰልጣኝ ነው የሰማሁት እና አንድ ልጅ ነበረ ወጣት ነውና በቃ ህይወቱን መቀየር በጣም ይፈልጋል፣ ግን በፈለገው ልክ ህይወቱን መቀየር ይቸገራል ማለት ነውና በቃ በህይወቱ ምንም ደስተኛ አልሆነ። ከዛ ሰዎች ማማከር ጀመረ። ምን ላደርግ በቃ እኔ በህይወቴ ምንም ደስተኛ መሆን አልቻልኩም፣ ነገሮች እንደምፈልገው ማድረግ አልቻልኩም፣ ምን ላድርግ ሲል አንድ እኮ አዋቂ ሰው አሉ፣ በጣም ጠቢብ ሰው አሉና እሱ ጋር ሄደ ብታማክር መፍትሄ ይሰጠዋል ምናምን ይለዋል ማለት ነው። በቃ እሺ ብሎ ደስ ይለዋል። ዳይሬክሽኑን ይጠይቃል። የድሮ ዘመን ስለነበረ በእግር ነው የሚሄደው። በእግር ይሄዳል፣ ጫካ ይገባሉ፣ ረጅም ርቀት ነው። ከዛ ጫካ ገብቶ እየሄደ መጀመሪያ ተኩላ ያገኛል። ተኩላ ታውቃለህ? ተኩላ ያገኛል። ከዛ ተኩላው ወዴት እየሄድክ ነው አንተ ወጣት ይለዋል። አይ እኔ በቃ ረጅም ዓመት ህይወቴን መቀየር አልቻልኩም፣ ደስተኛ አይደለሁም። ያንን መፍትሄ ለማግኘት አንድ ጠቢብ ሰው ጋር እየሄድኩ ነው። እባክህ እስኪ ለእኔም እኔ እዚህ ጫካ ውስጥ እየኖርኩኝ እንደምፈልገው እየበላሁ አይደለም፣ እየተራብኩ ነው እና ችግሩ ምን እንደሆነ ለእኔም ቼክ አድርግልኝ ይላል። ከዛ አሁን እሱንም አልፎት የተወሰነ ከሄደ በኋላ አንድ በጣም ወጣት ቆንጆ ሴት ያገኛል እያለቀሰች። ከዛ ምን ሆነች ነው ምናምን ይላታል። አይ እኔ በቃ በህይወቴ ደስተኛ አይደለሁም ምናምን እና ወዴት እየሄድክ ነው አንተ ስትለው አይ እኔ እንደዚህ ጠቢብ ሰው አለ ተብዬ እሱ ጋር አንዳንድ ነገሮች ልጠይቅ ነው፣ በቃ እስኪ የኔንም ችግር በዛው ጠይቅልኝና መፍትሄ ትነግረኛለህ ትለዋለች። እሺ ብሏት ያልፋታል። አሁንም ይሄዳል። የተወሰነ ሴት ደግሞ ይደክመዋል፣ በጣም ረጅም ርቀት ስለነበረ ዛፍ ስር ይጠለላል ማለት ነው። ሲጠለል ዛፉ ይናገራል። እዛ ወዴት እየሄድክ ነው አንተ ልጅ ምናምን ይለዋል። አይ እዚህ አካባቢ ጠቢብ ሰው አለ ተብዬ እሱን እንትን እየሄድኩ ነው ይለዋል። እባክህ እስኪ እኔንም ጉዳይ ቼክ አድርግልኝ፣ እንደምታይ ቅጠሌ ደርቋል፣ እዚህ ውሃ ጋር ነው ያለሁት፣ ከውሃ አጠገብ ሆኜ እንዴት ነው ከዚህ ውሃ መጠቀም ያልቻልኩት የሚለው ምንም የገባኝ አይደለም እና እባክህ እኔንም አጣራልኝ ይለዋል ማለት ነው። እሺ ብሎ ይሄዳል ማለት ነው። ከዛ በኋላ ይደርሳል፣ ያ የሚፈልገው ሰውዬ ቤት ይደርሳል። ከዛ እንኳን ደህና መጣ ይለዋል ምናምን። ከዛ ምንድን ነበር ጉዳይ ይለዋል። ከዛ እኔ ረጅም ዓመት እንዲህ ብሎ ያለበትን ችግር ይናገራል ማለት ነው። በጣም አሪፍ፣ እኔ ጋር ስለመጣ በራሱ አንድ ስቴፕ አልፈሃል ለስኬት እና ከዚህ በኋላ ህይወት የተቃና ይሆናል፣ የተስተካከለ ይሆናል፣ ችግሮች በሙሉ ተፈተውልሃል፣ ወደ ቤት በሰላም መሄድ ትችላለህ ይለዋል። በጣም ይደሰታል። ይህንን የነገረው እኔ ጋር በመምጣት ራሱ እና ከዛ በጣም ተደስቶ እየሮጠ ሊወጣ ሲል ትዝ ሲለው ለካ የተሰጠው የቤት ስራ አለ ከሌሎች ሰዎች፣ እነሱን የሚጠይቃል፣ መልስ ያገኛል። እየሮጠ ሊወጣ ሲል ወጣና እየሄደ ባለበት ሰዓት ላይ ዛፉን ሊያልፈው ማለት ነው፣ በሩጫ ቸኩሏል። ከዛ ዛፉ ኧረ እየጮኸ የኔን ጉዳይ ምን አደረክልኝ? ይቅርታ በጣም ቸኩዬ ስለሆነ ነው እና የአንተ ጉዳይ ምንድን ነው አለው። እዚህ ውሃ እንዳትጠቀም ያደረገ ስርህን እንትን ብሎ ደፍኖ የያዘ የወርቅ ግግር አለ እና እሱ ነው የያዘህ እና እሱ ቢወጣ በቃ ውሃ መጠጣት ትችላለህ፣ ከዚህ መጠቀም ትችላለህ ይለውና ሳያስጨርሰው ሩጫውን ይቀጥላል። ከዛ የተወሰነ እንደሄደ ያቺ ሴቷን ያገኛታል። ከዛ የኔንስ ጉዳይ ምን አደረክልኝ ስትለው ኦኬ ያንቺ አንድ ወጣት ይመጣል፣ እሱን ታገቢውና በደስታ ትኖሪያለሽ ይላትና እሷንም ሳያስጨርሳት ሩጫውን ይቀጥላል። ከዛ ተኩላው ጋር ይደርሳል። ከዛ በኋላ እንዴት አደረክልኝ የኔንስ ጉዳይ ሲለው አይ አንድ ሞኝ ወጣት ወደ አንተ ይመጣል፣ እሱን ትበለውና ከችግር ተለቀቀ። ከዛ ይበለዋል፣ ይሞታል ማለት ነው። ከዛ እዚህ ጋር አሁን መረዳት ያለብን እና ከአሁን ከማወራው ሀሳብ ጋር የሚያያዘው ምን መሰለህ፣ ብዙ ሰው ለውጡን ወደፊት አድርጎታል፣ አሁን አይጀምርም። እና ይሄ ወጣት ለውጡ የጀመረው የቱ ጋር ነው ካልከኝ ዛፉ ጋር ነበር። አንደኛ ለዛ ዛፍ ያንን የተገገረ ወርቅ ቢያወጣ አንደኛ ሀብታም ሆነ ሰውዬ መውሰድ ይችላል፣ ዛፉ ውሃ ያገኛል፣ በቃ ይስተካከላል። እችን ወጣቷ ቆንጆዋን ሴት ማግባት ይችላል። ህይወቱ ላይ ደስታ ያጣባቸው ነገሮች በሙሉ በየቦታው ነበሩ፣ ግን አሁን አልጀምርም፣ በዙሪያው ነበሩ፣ አጠገቡ ነበሩ። ግን ነገሮች እስኪመቻቹለት ገና ወደፊት ነው ብሎ ለውጤ ሀገሬ ገብቼ ነው የምቀየረው ብሎ ስላሰበ እነዚህ ነገሮች አልተጠቀምም። እና የብዙ ሰው ላይፍን ነው ይሄ የሚናገረው። ሁሉ ነገር አጠገባችን ነው፣ ግን ደግሞ አንጀምርም ቶሎ ጽፍና እንጂ ሲጀመር ወርከታችን ዜሮ ነው። ለማየት ሬዲ አይደለንም፣ ፕላስ ደግሞ ቶሎ ለመጀመር ሬዲ አይደለንም። ወደፊት አድርገነዋል ለውጣችንን። እና ሀቢትን በመገንባት ጋር ስናያይዘው ይሄንን ሐሳብ አሁን ነው መጀመር ያለብህ። ባለህ ነገር በቂ ነው። አይንህን በደንብ ከገለጥክ በዙሪያ ያለ ነገር በሙሉ ሰክሰስፉል ለመሆን በቂ ነው።